ሰብኔቲንግ አይፒ አድሬሶችን ዝም ብሎ ለመከፋፈል ብቻ ሳይሆን ኤፊሽንት፣ ስኬሌብል እና ሴኪዩር የሆነ ኔትወርክ ኢንፍራስትራክቸርን ዲዛይን ለማድረግ የሚያስችል ወሳኝ ዕውቀትና ችሎታ ነው። ስለዚህ አይፒ ሰብኔቲንግን በትክክል ዲዛይን እንዲሁም ኮንፊገር ማድረግ ለኔትወርክና ሴኪዩሪቲ ፕሮፌሽናሎች መሰረታዊና አስፈላጊ የሆነ ስኪል ነው። በዚህ ቻፕተር አይፒ ቨርዥን 4 ሰብኔቲንግን በጥልቀት የማስረዳና የማሳይ ይሆናል። በመጀመሪያ አይፒ ቨርዥን 4 ሰብኔቲንግን በቀላሉ ለመረዳት የሚያስችሉ ወሳኝ ሐሳቦችን እናያለን። እነዚህም የክላስ ፉል ክላስ ኤ አይፒ አድሬሶችን ፎርማትና ዲፎልት ሰብኔት ማስካቸውን እናያለን። የክላስ ፉል ክላስ ቢ አይፒ አድሬሶችን ፎርማትና ዲፎልት ሰብኔት ማስካቸውን እናያለን። የክላስ ፉል ክላስ ሲ አይፒ አድሬሶችን ፎርማትና ዲፎልት ሰብኔት ማስካቸውንም እናያለን። እንዲሁም ደግሞ ክላስለስ ኢንተር ዶሜን ራውቲንግ ወይንም ሲአይዲአር ምን እንደሆነም በደንብ የምትረዱ ይሆናል። ቀጥሎም አይፒ ቨርዥን 4 ሰብኔቲንግን በቀላሉ ለመስራት የሚያስችሉንን 5 ስቴፖች እናያለን። ከዛ በመቀጠል እነዚህን 5 ስቴፖች መሰረት አድርገን የክላስ ሲን፣ የክላስ ቢን እና የክላስ ኤን አይፒ አድሬሶች እንዴት ሰብኔት እንደሚደረጉ አንድ በአንድ በዝርዝር እንመለከታለን። ከዛ ደግሞ ቫሪያብል ሌንግዝ ሰብኔት ማስክን ወይንም VLSMን በዝርዝር እናያለን። ይህም የተለያዩ ኔትወርክና ሆስት ሪኳየርመንቶችን መሰረት አድርጋችሁ የኔትወርክ ኢንፍራስትራክቸሮችን አይፒ ሰብኔት በትክክል ዲዛይን እንድታደርጉ የሚያስችል ወሳኝ ቴክኒክ ነው። ይህ ቻፕተር የተለያዩ ሪል ወርልድ ኔትወርክ ኢንፍራስትራክቸር ሴናሪዎችን መሰረት ያደረጉ 28 የአይፒ ቨርዥን 4 ሰብኔቲንግ እና VLSM ምሳሌዎችን ያካተተ ሲሆን አጠቃላይ ወደ 5 ሰዓት የሚጠጋ 36 ሌሰኖችን ወይንም ቪዲዮዎችን የያዘ ነው። ይህንን ቻፕተር ስትጨርሱ ኤፊሽንት እና ሴኪዩር የሆነ ኔትወርክ ኢንፍራስትራክቸርን ዲዛይን ለማድረግ የሚያስችላችሁን የአይፒ ቨርዥን 4 ዕውቀትና ችሎታ የሚኖራችሁ ይሆናል። በዚህ ኮርስ ጥሩ ልምድና ዕውቀት እንደምታገኙ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ።